ቤትሽ ላይጠፋ የሚገባ ይህ በሳምንት አንዴ ወይም በ15 ቀን አንዴ የምትጠቀሚው ምርጥ የፀጉር ውህድ ነው። እንግዲህ ፀጉር ለማሳደግ ብቻ ሳይሆን ፀጉራችንን በዚህ መልኩ የሚያምር ለማድረግ ምርጥ ወሳኝ የሆነ ውህድ ነው። የዛሬው ውህዳችንን ማሳያችሁ ለፀጉር ለሳሳባችሁ፣ ለተበጣጠሰ፣ ለሁሉም የሚሆን እጅግ በጣም ተመራጭ የሆነ ውህድ ነው። ውድ ቤተሰቦቼ ሁሌም አብራችሁኝ ስለምትሆኑ እጅግ በጣም ነው የማመሰግነው። አዳዲስ የምትመጡ ሰብስክራይብ እያደረጋችሁ አብራችሁኝ ስለሆናችሁ እጅግ በጣም አመሰግናለሁ። እግዚአብሔር አምላክ አገራችንን ሰላሙን ያምጣልን። ወደ አሰራሩ ስንገባ እዚህ ጋር እንግዲህ እንደምትመለከቱት አብሽና ተልባ አለኝ። ሩዝ የሚበቃችሁን ያህል 3 ማንኪያም 4 ማንኪያም ማድረግ እንደሚበቃችሁ ብቻ በርከት ያለ መስራት ከፈለጋችሁ እንደዛ። እኔ ግን አነስ ያለ ነው ዛሬ የምሰራው። ተልባውን ያላበዛሁት አንድ ላይ ስለምቀቅለው ጄሉ እንትን ይላልና ሲቆይ ይወፍራል፣ እንዳይወፍር ነው ማለት ነው። አብሽ ደግሞ አነስ ያለ ብትጠቀሙ ምንም ችግር የለውም፣ እንደሚበቃችሁ ብቻ እናንተ። እዚህ ጋር ለቅለቅ አደረኩትኝ አንድ ጊዜ ብቻ አቧራውን እንዲነሳ ለቅለቅ አድርጋችሁ አቧራውን ካነሳችሁ በኋላ ብዙ ማጠብ አይጠበቅበትም። ያው እዚህ ጋር ውሃ አደረኩኝ የሚበቃኝን ያህል መጠን አድርጌ። በጣም ቀላል ነው። እንግዲህ ብዙ ጊዜ ቪዲዮ ስሰራ ቅባትም ስሰራ የሆነ ነገር ስሰራ ይሄ ከየት ይመጣል ምናምን፣ ይሄም ይሸታል ምናምን። ይሄ እንግዲህ አይሸት የሚበላ ነገር ነው። ቤታችን አናጣውም፣ ማንኛቸውንም ቤት አይጠፋም። እንግዲህ ሩዝ ሁሉም ቤት ይገኛል። ተልባም እንደዛ። ተልባ የብዙ ግብአት ያለው ቪታሚኖች ናቸው እና ሁሉም በአንድ ላይ አብሹም እንደዚሁ ቪታሚን ያለው እንዲሁም በመጠጥ የሚጠጣ እናቶቻችን ድሮ በውህድ መልክ ብቻ ሳይሆን በወደ ሆድ የሚገባ ምግብ ስለሆነ ምንም ያህል ሰው ላይ ጉዳት የሚያደርሰው የለም። ከ3 ደቂቃ በኋላ አበሰልኩትኝ። ቪዲዮ አጠራ አድርጌ ለመስራት ሞክራለሁኝ። እዚህ ጋር አብስዬው ትንሽ ፈጨት አደረኩት። ያን ያህል ደቀቅ አላለም ማለት ነው፣ ያው ብዙም ስላልፈለኩት። እዚህ ጋር ቆንጆ የሆነ እንግዲህ እቺ መጭመቂ ወይ ደግሞ እቺን ጨርቅ በጣም ነው የምወዳትና በጣም አሪፍ ናት። እንደ ድሮ ቀረጢት ነው የምትባለው፣ እንደዛ ነገር ናትና በጣም ነው ደስ የምትለው። እንደዛ አይነት ውህድ ለመስራት ቆንጆ ናትና እዚህ ጋር እንዳይፈጃችሁ በረድ ሲል ብትጀምሩ፣ በረድ ሲል ላችሁ እንትን በሉ ተጠቀሙ ማለት ነው። በኋላ መጨረሻ ላይ ይሄን የመሰለ ምርጥ ውህድ ወጥቶልኛል። እንግዲህ በቃ ምግብ ነው የሚመስለው ማለት ነው። በእርግጥ የምግብ ነው የሰራ ነው፣ ግን ምግብ ነው የሚመስለው። ቅቤን ያስንቃል ማለት ነው። አሁን ጾም ነው እንግዲህ፣ በጾሙ ይሄን እንደዚህ እየሰራችሁ ፀጉርን ያፋፋል፣ ያሳድጋል። በጣም አሪፍ የሆነ ውህድ ነው፣ ተጠቀሙቶላችሁም። እዚህ ላይ የወይራ ዘይት መጨመር ትችላላችሁ፣ እንዲሁም ደግሞ ካስተር ኦይል ያላችሁን ቅባት፣ ማንኛውም ቅባት መጠቀም ትችላላችሁ። አነስ ያለ ነው የሰራሁት እኔ ግን ለዛሬው። ውስጡን ያን ያህል አንድ ሳምንት ሆኖታል ፀጉሬ። ስለዚህ እዚህ ጋር ተጎንጉኖ ስለነበረ አላበጠርኩትም። በዚሁ ላይ ውህዱን እቀባዋለሁኝ ማለት ነው፣ ወይ ውህዱን እጠቀማለሁኝ። እንግዲህ ልስልስ ያለ ነው፣ በቃ ብሉይ ብሉይ ነው የሚለውና ደስ የሚል ውህድ፣ ፀጉርን ያፋፋል። ሩዝ እንግዲህ ቫይታሚኖች አሉት፣ እንዲሁም አብሽ፣ ሁሉም ነገር ቫይታሚን ያለው ነው። ለምግብነት የምንጠቀመው ነው። ምንም አይነት ጉዳት የለውም ለፀጉራችን፣ ወይ ደግሞ እኛም ለመስራት አንቸገርም። እቤታችን ለምግብ እንደምንሰራው ሰርተን መጠቀም እንችላለን። ይሄም ደግሞ ለመቀቀል አይመቸኝም ያላችሁ ዝፍ አድርጋችሁት ውሃውን መጠቀም ትችላላችሁ ማለት ነው፣ ተልባውን፣ ጄሉን። ሌላውን ደግሞ አብሹና ይሄንን ሩዙን ዘፍዝፋችሁ ውሃውን መጠቀም ትችላላችሁ ከጄሉ ጋር ማለት ነው፣ ከተልባው ጄል ጋር እስከሚቀቀል። መቀቀሉ ከከበዳችሁ ያን ያህል ከባድ ደግሞ አይደለም። ለ2 ደቂቃ ለ3 ደቂቃ ስለሆነ ሁላችሁም ብትጠቀሙት ተመራጭ ነው ለፀጉራችሁ መፋፋት። እንዲሁም ፀጉራችሁ ብዝት ይላል። ይሁት እንደምታዩት የኔ ፀጉሬን አሁን እንደዚህ ባበጥረው ብጥስጥስ ይላል እና እንደዚህ ውስጡን ግን እንደዚህ እንደሆነ ተጎንጉኖ ስለከረመ እንደዚህ ራስ አደርገውና ታጥቤ ሲፈታ በጣም ቆንጆ የሆነ ዛላ ያለው ፀጉር ነው። ሰው ቁመት ብቻ አይደለም ፀጉር፣ በቁመት አይደለም ፀጉር ደግሞ ዛላው ነው። ዛላው ቆንጆ ከሆነ ፀጉራችሁ አላደገም አይባልም። ሰው በቁመት ብቻ አይደለም ማለት ነው። ፀጉር ስትተኮሱት የሚያምር ፀጉር፣ ወዙ በጣም የሚያምር ፀጉር ካላችሁ በቃ እድለኛ ናቸው የእውነት። ስለዚህ ይሄ ደግሞ ፀጉርን የተበጣጠሰን ይመልሳል። እንዲሁም ደግሞ ለሳሳ ፀጉር እጅግ በጣም አሪፍ ነው። ስለዚህ ሁላችሁም ተጠቀሙት። እንደተጠቀሙት ፈልጋለሁ። ቻሌንጁን እየተከተላችሁኝ በዚህ በመሀል የማስገባቸውን ውህዶች እንዲሁም ቅባቶች
ካገኛችሁ ተጠቀሟቸው። ይሄ ደግሞ ቤታችሁ የምታገኙት ነው። ያን ያህል ከባድ ስላልሆነም ነው። ልብሳችሁ እንዳያጠፋባችሁ። እዚጋ ግን የስራ ልብስ ነው የለበስኩት። እናንተ የስራ ልብስ ለብሳችሁ ያን ያህል ግን ሽታ ያለው ነገር ስላልሆነ ይለቃል ሲታጠብ ማለት ነው። ከዛ በኋላ ሙሉን እንደዚህ በደንብ አድርጌ ማሳጅ አደርገዋለሁኝ። ምንም ነገር ተቀቡ። ከዚህ በፊትም ተናግሬያለሁ። ብዙ ጊዜ ነው የምናገረው ቪዲዮ ላይ እንግዲህ ተደጋገመ እንዳትሉ ማሳጅ ማድረጋችሁን እንዳትረሱ። ማንኛውንም ነገር ስትቀቡ፣ ቅባት ስትቀቡ፣ እንዲሁም ቅርንፉድ ውሃ የምትጠቀሙ ማንኛውም ነገር ማሳጅ አድርጉት። ሙሉን አሁን ማሳጅ አደርገዋለሁ ጫፍ እስከ ጫፍ። ከዛ በኋላ ጠቅልል አድርጌ በደንብ እንዲያልበው ወይ ደግሞ በደንብ ውስጡ ቆዳችን ክፍትፍት እንዲል በፌስታል ስር አድርጌው ለ2 ሰዓት ወይም ለ3 ሰዓት ያህል አቆያለሁ። ቢያንስ ግን እናንተ ለ1 ሰዓት ያህል እንኳን ፀጉራችሁ ላይ አቆዩት። ምንም አይነት ሽታ የለውም። ምንም አይነት ችግር አይፈጥርም ፀጉራችሁ ላይ ቢቆይ። ስለዚህ ተታጠባችሁ በኋላ ስትወጡ ፀጉራችሁ ዛላ የኔ ነው ወይስ የሰው ነው ነው የምትሉት። የእውነት እንዴት እንደሚያምር ደስ ነው የሚለው፣ ልስልስ ነው የሚለው። በቃ ፀጉር ብዙ ጊዜ ደግሞ የጠየቃችሁኝ ያላችሁ ጫፍጫፉ ቀጥላለሁ እና እንዴት እናደርገው? እኔ ተቆረጡ ብዬ አልመክርም። ያው ያን ያህል ግን ሁሌም ሳይሆን ፀጉር ቤት በሄዳችሁ ሰዓት አንዴ በ6 ወር አንዴ ምናምን ብትቆረጡት ያን ያህል ከባድ አይደለም። ግን ከምትቆረጡት ጭቃ ቅባት እየተቀባችሁ ጫፍ ጫፉን ቀጥሉ። ያን ያህል ከባድ ቅጥል ካልሆነ ማለት ነው። በጣም ቀጥል ካለው ያው መቆረጡ ተገቢ ነው። ግን ያው ከዛ በፊት ግን እናንተ ቤታችሁ ሞክሩት እስኪ። ለእኔ የተወልኝን ለእናንተ ከተወላችሁ ማለት የእውነት የኔ እርግፍ ነበር የሚለውና ጫፍ ጫፉን ጭቃ ቅባት እቀባው ነበር እና ጭቃ ቅባት እየተቀባሁኝ በደንብ አድርጌ ጎንጉኘው አሳድረዋለሁኝ። ከዛ በኋላ ጠዋት ላይ ስፈታ በቃ ቆንጆ ሆነ። ልስልስ ያርግፍ የሚለው ልስልስ ይላል እና ፀጉር ሲደርቅ ነው ቅጥል የሚያበጀውና መንታ ማለት ነው። ወይ ደግሞ ቅጥል መንታ፣ ያው አማርኛ ግን እንትን እንዳይል ያው እንደዛ ነው። ስለዚህ ሁላችሁም ከምትቆረጡ እንትን በሉት ማለት ነው እና ሁላችሁም ተጠቀሙበት በዚህ መልኩ። ውህዱ ደግሞ ፀጉርን ያፋፋል፣ እንዲሁም የተበጣጠሰን ይመልሳል። ለሁላችሁም የሚጠቅም ውህድ ነው። ሁላችሁም እንድትጠቀሙበት ተስፋ አደርጋለሁኝ። ቻሌንጁን የምትከተሉ ደግሞ ሁሌም አስተያየታችሁን ስለምትሰጡኝ እጅግ በጣም ነው የማመሰግነው። አዳዲስም የምትመጡ ልጆች አላችሁ ሰብስክራይብ እያደረጋችሁኝ ነው። እጅግ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እንግዲህ ፀጉር በእድገት ብቻ አይደለም። እኔ ሁሌም እንደምለው መጀመሪያ ፀጉራችሁን ዛላውን እንዲሁም ወዙን እዩት። ለውጡን የምታዩበት ማለት ነው። አንድ ቻሌንጅ ስትከተሉ ቁመት ከሌለው በቃ ምንም ለውጥ ካላሳየኝ ምናምን ብላችሁ አታቁሙት። ምክንያቱም እስኪ ዛላው ምንድነው ለውጥ አምጥቷል ወይ? እንዲሁም ወዙስ የሆነ ነገር ያሳያችኋል። የሆነ ነገር ስትከተሉ ዝም ብሎ ልፋት ብቻ አይሆንም። በእርግጠኝነት ነው የምናገረው፣ የሆነ ነገር ከተከተላችሁ ማለት ነው። እና አንደኛ ራሳችሁ የመነሳሳት ስራ ራሳችሁን በደንብ እንድትንከባከቡት ያደርጋችኋል። እንኳን እናንተ እኔን የምታበረታቱኝ እናንተ ናችሁ የእውነት። እና በጣም ነው የማመሰግናችሁ ሁላችሁኝ ስለምታበረታቱኝም። ቻሌንጁን እንደቀጠልና በመሀል ግን ቅባትና እንዲህ አይነት ውህዶች ይለቃል